ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ማነው ግን እንደኔ ማለት ነው ለዩ ቻናል እንደሚከፈትላት የገመተ? የመጀመሪያ ጊዜ ነው ይሄን የተናገርኩት። ማለቴ ከሀይሚዬ በጣም ከባባድ ነገሮች ከነበሩበት ሁለተኛ ቀን ሶስተኛ ቀን ከእዩ ሀይሚዬ ወድቃ ሆስፒታል ገብታ ከዛ በኋላ ድራማ የሆነ እንደሆነ የገባኝ እኔ ከዛ በኋላ ስለሆነ ማለት ነው። እና ለዩ ቻናል ይከፈትላታል። በቃ ነገሩ ያበቃል። ሀይሚ ደግሞ ያው ታውቃላችሁ የይቅርታ ልብ ያላት ሴት ናት። ይቅርታ ትጠየቃለች፣ እሺ ትላለች ብዬ ነበረ። እንደው ካስታወሳችሁ ምናልባት የኔን ቪዲዮ በእርግጥ ያው ቶሎ ቶሎ ቪዲዮ ያን ያህል አልለቅም። ጭራሽ 3 ቀን ምናምን ሁሉ የምጠፋበት ጊዜ አለ። ግን ያው አንዳንዴ እመጣለሁና እንደው ምናልባት ያስታወሳችሁ ካላችሁ ይችን ተናገርኳትን ቃል ማለት ነው ገብቶኝ ነበረ ያልኩት አልቀረም። ትላንትና ጭራሽ ደግሞ ቀሩ ብለን ተኝተን ነበረ። ግን ያው አመሻሽተው ጭራሽ በዩ ቤት መጥተዋል ማለት ነው። እኔ ዛሬ ምንም ማለት አልፈልግም፣ ግን ለእዩ ጥያቄ ላቀርብላት ነው። እናንተም ኮሜንት ላይ የተሰማችሁን አስተያየት ጻፉልኝ። እኔ የሚገርመኝ እዩ የምትባይ ሴትዮ ማለት ነው አነጋገርሽ፣ አባባልሽ፣ ሁሉ ነገርሽ እኔ አንድም የጣመኝ የለም። አሁን ትላንትናም ባለፈው ይቅርታ ልጠይቅ የመጣሽ ጊዜ፣ ሁለተኛ ነገር ደግሞ እናንተ እንድትለያዩ አልፈልግም። በእናንተ መሀል ክፍተት እንዲፈጠር አልፈልግም። የተፈጠረውን ክፍተት መሸፈን ያለባችሁ እናንተ ናችሁ። እንዴ ይሄ የጤነኛ ሰው አነጋገር ነው? ቤተሰብ በህይወታቸው መሀል የፈለገችውን ነገር ካደረገች በኋላ ከዛ በኋላ ክፍተቱን መሙላት ያለባችሁ እናንተ ናችሁ፣ መድፈን ያለባችሁ የምትለው ምን ማለት ነው? አሁን ይሄ ምን ለማለት ፈልገሽ ነው? መካሪ እየመከርሻቸው እኮ ነው። ያምሻል እንዴ? ሁለተኛ ነገር ደግሞ ለምንድን ነው ግልጽ የማትናገሪው? የእውነት አንቺ ከልብሽ ከሆነ የተጸጸትሽው፣ ከልብሽ ከሆነ ያዘንሽው፣ ይሄ ልጅ የብሩኬ አይደለም። በቃ እኔ ተሳስቻለሁ፣ እኔ በስህተት ነው ይሄንን ያልኩት፣ በጭራሽ ይሄ ልጅ የብሩኬ አይደለም ብለሽ ለምንድን ነው በግልጽ የማትናገሪው? ትቼዋለሁ የሚባል ነገር አለ እንዴ? ምንድን ነው ትቼዋለሁ የምትይው? ምኑ ነው የምታዩ? ትቼዋለሁ ማለት ምን ማለት ነው? ትቼዋለሁ ማለት እኮ ልጁ የብሩኬ ነው፣ ግን በቃ እናንተ አብራችሁ እንድትሆኑ ፈቅጃለሁ አይነት ነገር ነው። ስለዚህ ሀይሚ ይሄንን እየሰማች ሀይሚ እንዴት ነው ይቅር ልትለው የምትችለው? ያማታል እንዴ ይች ልጅ? ሀይሚ እንዴት ነው ውስጧ እየሻከረ ብሩኬ በቃ ልጅ እንዳለው ኦልሬዲ እኮ ልጅ አለው እያልሽ ነው። ልጁ የሱ ነው፣ ግን ደግሞ ትቼዋለሁ ነው እያልሽ ያለሽው አይደለ? ስለዚህ ሀይሚ ኦልሬዲ ልጅ እንዳለው ነው አሁንም የምታውቀው ማለት ነው። ስለዚህ ውስጧ እየሻከረ እምነቷ ልቧ ተሰብሮ እምነቷ እንዳለ ተሰባብሮ እንክትክት ወጥቶ እንዴት ነው ከብሩኬ ጋር ታረቂ እያልሽ ድራማ የምትሰሪው እየመጣሽ ጭራሽ ደግሞ ዛሬ ደግሞ በራሷ ቻናል እኔ ሰብስክራይብ አድርጉ አታድርጉ አለልም። ሁሉም ሰው የየራሱ ፍላጎት የየራሱ ምርጫ አለው። ኦልሬዲ ወደ 9000 ሰብስክራይበር ተደርጋለች። እኔ ሰብስክራይብ አላደረኩም። ብሩኬና ሀይሚ አንድ ሲሆኑ ሰብስክራይብ አደርጋለሁ ገብቼ። ምናልባት እኔ ሰብስክራይብ አደረኳት አላደረኳት ያን ያህል የሚጎልባት የሚጨምርላትን ነገር ላይኖር ይችላል። ግን ደግሞ ጨረቃ ፋሚሊ ደግሞ እስከዛሬ እነሱ በፍቅር ለከፈቱላቸው ቻናል እኚህ እስከ 24 እስከ 30 ደርሰው ነበር የሚያድሩት። ቢያንስ 15 16 ገብተው ያድራሉ። ዛሬ ግን 9000 ብቻ ነው። ጨረቃ ፋሚሊ ማለት ነው ጅል ወይም ደግሞ ንፍሮ አይደሉም። የነቁ የበቁ ናቸው። እሺ ምንም እንኳን የአረብ ሀገር እህቶች ቢሆኑ ምን እንኳን ሰው ቤት ቢሰሩም ማለት ነው ስንት ተምረው ስንት በነገራችን ላይ ትምህርት ማለት ደብተር ይዞ መመላለስ አይደለም። እንደ አረብ ሀገር ሴት እየተማረች የለችም። ምክንያቱም ህይወት በደንብ ግርፍ አድርጎ አስተምሮናል። እግዚአብሔር ይመስገን ህይወት ብዙ አስተምሮናል። ስለዚህ እያንዳንዱ እናንተ የምትሰሩት ስራ ማለት ነው እንደው አውቀን ያው የዩቲዩብ ባህሪ ነው፣ የዩቲዩብ ስራው ነው። ወይም ደግሞ አለ አይደል ይሁን በቃ ሰው እንጀራ ለማግኘት ሰው ብር ለማግኘት ብዙ ነገር ይሰራል።
ብለን ካልተው ነው በስተቀር ሁሉንም ነገር እያወቅን ዝም የምንለው ነገር አለ። በቃ ማንም ቢሆን ማለት ነው ዩቲዩበር የተባለ እንዳለ የሚሰራውን አንዳንዴ በቃ የዩቲዩብ ባህሪ ነው ብለን እኮ ላሽ እንላለን። ያ አለማወቅ አይደለም ወይም መጃጃል አይደለም ግን ይሁን በቃ ስራ ነው በሚለው ነው ገባችሁ። ግን እዚህ ጋር ደግሞ ከልክ ያለፈ ነው የሰራችሁት ማለት ነው እናንተ እኛን ደም እስከማስለቀስ ድረስ ሀይሚ በዛ ልክ ወድቃ እንደዛ ስትሆን አይደለም እንባ ደም ያለቀሰ ሰው አለ። ስለዚህ የጨረቃ ፋሚሊ ደግሞ ጅሎች አይደሉም። ማንም ሰው ሰብስክራይብ ያረጋት የለም ከስንት አንድ ነው። የሀይሚ ጠላቶች ናቸው እየሄዱ ሰብስክራይብ ያረጓት እንጂ ማንም ሰብስክራይብ አላደረጋትም። ማንም በፍቅር ብትመጭሳ ግን ሀይሚና ብሩኬ በፍቅር ሆነው በስነ ስርዓት እዩን አበረታቱልን ቢሉሳ ግን እኛ 20-30 ገብተሽ ታድሪ ነበረ እንዴ። እኔ አነጋገሯ እኮ በቃ እኔ ስለ ሀይሚና ስለ ብሩኬ ምንም ማለት አልፈልግም። በትላንትናው ቪዲዮ ላይ ምንም ግን ስለ ልጅቷ አነጋገር ነው ማለት በቃ ሙሉ ለሙሉ እኮ በቃ እያለች ያለችው ልጁ የሱ ነው። ግን ደግሞ ተቻችኋለሁ በቃ ሞክሬ የኔ ሊሆን ስላልቻለ ወይም ደግሞ በራሴ በምወጣበት መንገድ እወጣዋለሁ። ምን ማለት ነው? እንደዚህ አይነት መርዝ ዘርተሽ ብሩኬ ባንቺ ላይ ማቅጦብሻል ብለሽ ብሩኬ ባንቺ ላይ ብዙ ነገር አድርጓል ብለሽ ቀባጥረሽ እንደገና ደግሞ ታረቂ። ይሄ እኮ ህይወት የሚያፈርስ ነገር ያምሻል። እንዴት ነው ልትታረቅ የምትችለው? እንደዚህ እያልሽ እየተናገርሽ አንቺ እንዲታረቁ ከፈለግሽ የእውነት ከልብሽ ከሆነ እየተናገርሽ ያለሽው አይ እኔ ተሳስቻለሁ፣ በቃ ልጁ የሌላ ሰው ነው። ስለዚህ እኔ ብር ተከፍሎሽም ከሆነ የመጣሽው እንደዚህ ብር ተከፍሎኝ እናንተን ለማለየት መጥቻለሁ፣ ወይም ደግሞ ተሳሰተሽም እንዲሁም ብሩኬን ስለምታፈቅሪውም ከሆነ የሱን ህይወት ለመረበሽም ከሆነ አይ እኔ የሱን ህይወት በቃ ቀናሁኝ፣ ወደው ነበር፣ አፈቅረው ነበር፣ ግን በቃ እሱ እኔን አይወደኝም፣ ሀይሚን ነው የሚወደው። ስለዚህ ቀናሁና እንደዚህ አይነት ተንኮል ሴራ አሰብኩኝ ብለሽ እኮ ግልጽ አድርገሽ እኮ ብትናገሪ እኮ ለይቅርታም እኮ ቀላል እኮ ነው። አንቺ እኮ መተሽ መቀባጠር ስለዚህ አሁንም እንዲታረቁ አይደለም የፈለግሽው አንቺ አሁንም የማጣላት ስራ ነው። በቃ ከራሴ ላይ ይውረድ ታረቁ ልበል፣ ግን ደግሞ እንዳይታረቁ የምሬን ነው። አነጋገሯ ደም ነው እኮ የሚያፈላው። ግልጽ አትናገሪም እንዴ? የእውነት እንዲታረቁ ከፈለግሽ ለምን ታስመስያለሽ? ለምን? በጣም ነው የሚያስጠላው የእውነት ማለት ነው። በጣም ይደብራል። እኔ ትላንትና እንደውም ሲቀሩ ማለት ነው ይቅሩ ነበር መተው ከሚጨቃጨቁ መተው የሆነ ነገር ከሚሆኑ ወጥተው ያልሆነ ላፊ ቃል ከሚነጋገሩ ይቅሩ ብዬ ነበር። በቃ መተው ያልሆነ ቃላት ከሚነጋገሩ ቢቀሩ ነው የሚሻለው። ቢያርፉ እረፍት ቢያደርጉ ነው የሚሻለው። ጭራሽ ደግሞ በቤቷ መታ እነሱን ጠርታ ጭራሽ ሌላ ነገር ትቀባጥርልኛለች። ሀይሚና ብሩኬ መቼም አይለያዩም። መቼም እንደማይለያዩ አውቃለሁ። ነገ ሌላ ቀን ነው። ነገ አዲስ ቀን፣ ሁሉም ነገር ይስተካከላል። ሀይሚዬ ይቅርታ አልባላት ይቅር ይባባላሉ። በእርግጥ ሁኔታዋን ሲያዩት ያስፈራል። ሁኔታዋን ሳይወት የሚታረቁም አይነት ነገር አይመስልም። ግን ደግሞ እመኑ ይታረቃሉ። በተለይ ትንሽ ጊዜ ቢሰጣጡ፣ የተወሰነ ቀን ቢሰጣጡ ይታረቃሉ። ናፍቆት በራሱ እያንገበገበ ያስታርቃቸዋል ሁለቱንም። ማንም መምጣት አይጠበቅባቸው። እዩ የምትባይ ሴትዮ ማስታረቅ ካለብሽ በስነ ስርዓት ጋሽዬን ይዘሽ በአግባብ ቦታ ናግረሽ ብሩኬን ነፃ አውጥተሽ ማስታረቅ ካለብሽ እንደዛ ነው ማስታረቅ ያለብሽ እንጂ ለገዛ ለቻናልሽ ብለሽ ለሰብስክራይብሽ ብለሽ መተሽ እነሱን ድጋሚ እንዳታጨቃጭቀኝ።